ሙስሊሞች ግን ማን ላይ የልብ ልብ እየተሰማቸው እንደሆነ ተመልከቱ። ይኸው የምትመለከቱት የእስራኤሉ ፕሬዝዳንት ነው፣ ግን ማንም ሰው አይናገረው። የኛዎቹ ሲያሽቃብጡ እየተመለከተን ነው፣ ሙስሊሞቹ ማለት ነው። ከፍልስጤም ጎንነን ፍልስጤም ቪቫ ፍልስጤም እያሉ ነው ማለታቸው ችግር አልነበረውም። ነገር ግን ክርስቲያኖችን ለማሸማቀቅ ደግሞ ለምን እስራኤልን ደገፋችሁ የሚል ተቃውሞ እያነሱ ነው። ኦኬ እኛ ልንደግፍ ምንችልባቸውን ወደ 8 ነጥቦች ልንገራችሁ። እንግዲህ አሁን ላይ እነዚህ ጋዜጠኞች ወደ እስራኤል ተጉዘው የሰሩት ፕሮግራም ገለልተኛ አይደለም። ማለትም በእስራኤል በኩል ያለውን የእስራኤልን ኢሜጅ ለማስተካከል እስራኤልን ውብ አድርጎ ለመሳል ነው እንጂ በፍልስጤም በኩል ያሉ ሰዎችን ኢንተርቪው አላደረጉም። ፕሮግራም መስገብገብ ብር 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 አይናችን ይብረር አይባል ነገር ምድራዊነት፣ ስግብግብነት፣ ሆዳምነት፣ ገንዘብ ወዳጅነት ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ በዚህ የምንመለከተው ስለ እስራኤል ነው። እንግዲህ ጋዜጠኛ ዮናስ ወደ እስራኤል ሄደው ሌሎችም ጋዜጠኞች ሄደው እዛ የዘገቡት አለ። በጣም ከፍተኛ ተቃውሞ እያስነሳ እንደሆነ ታውቃላችሁና እዚህ ጋር ላስቀኛችሁ የምፈልገው እንግዲህ ፎይ አንድ የሰጠው አለ። እኛ ኢትዮጵያውያን እስራኤላውያንን ለምንድን ነው የምንደግፈው? እስራኤላውያን ጋራ ምንድን ነው ግንኙነታችን የሚለውን ነገር ያስቀምጣል። እንዲሁም ደግሞ ለጋዜጠኞቹ የቀረበላቸው የተለያዩ ትችቶች አሉ። እስቲ ምንድን ነው ነገሩ የሚለው አንዳንድ ቪዲዮዎችን አስቀኛችኋለሁ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። እንዲሁም ደግሞ ያለንበት ታላቁ የአብይ ጾም ወቅት እንገኛለን። በዚህ በአብይ ጾም ልንጸልያቸው የሚገባ ጸሎቶችም ወንድማችን አምጥቶልናል በዝርዝር። እነዚህንና ሌሎችን ነገር አስቀኛችኋለሁ። መቼም ላይካችሁን አትነፍጉኝም። ሁላችሁም ይህን ቪዲዮ ላይክ አድርጉት፣ ለሌሎችም እንዲደርስ ሼር ማድረጋችሁ እንዳትረሱ። በቅድሚያ በእነዚህ እንጀምር። ምን ይውጠናል ያላችሁት ዘመን ያልፋል። ታገሱ ወጣቶች። ይሄ የእግዚአብሔር ቃል ስለሆነ ነው። እኔ መተማመኛ የምሰጣችሁ ኢንሹራንስ ካምፓኒ የለኝም። እግዚአብሔር ግን ዋስትናችን፣ የትላንትናው ህይወት መተማመኛችን ነው። ከትላንት አልፋችሁ እዚህ ደርሳችሁ የለ። የትላንት ትዝታችሁን እግዚአብሔር ያደረገላችሁን መርሳት ይገባችኋል ወጣቶች። ትላንትን ለትዝታና ለትውስታ ነገን ለተስፋ ሰንቃችሁ ዛሬን በደስታ ኑሩ። ክርስትናዬ ነው። ታገሱ። እኔ ልጅ ያለው HIV ኤድስ የሚባል በሽታ ነበር። ሰፈሬ የነበሩ እጅግ ውብ እህቶች፣ እጅግ ጎበዝ ወጣቶች ልክ በሽታው እንደያዛቸው ራሳቸውን እያነቁ ይገሉ ጀመር፣ መርዝ እየጠጡ በጣም ብዙዎች። ግን ይገርማቸዋል፣ ጥቂት 1-2 ዓመት ካለፈ በኋላ ይሄ ኃይለኛ የተባለው በሽታ መልከም ጀመረ። በእርግጠኝነት አሁን በሽታው ከሰውነታቸው የወጣ ሰዎች ያውቃል። የማራዘሚያ መድኃኒት እየወሰዱ ከብደው ወልደው ኩለው ድረው የሚኖሩ ሰዎች አሉ። እንማ አልፍ መስሏቸው ግን ራሳቸውን አሳልፉ። ማይለወጥ የሚመስላቸው ሰዎች ወደ አፈርነት ራሳቸውን ለወጡ። ታገሱ ወጣቶች፣ አትቸኩሉ። ለእግዚአብሔር ለቀንም እድል ስጡ። ራስን ማጥፋት በሱስ በለው በተለያየ ነገር በለው ራስን ማጥፋት የተወደድክ ክርስቲያን ሆይ የሚያጠፋው አንተንና ህልውናህን ነው እንጂ ችግርህን አጥፍቶ አያውቅም። ጎበዝ ኮንክ ክርስቲያን ኮንክ በችግር ላይ በጸሎት ተነሳ፣ በተጋድሎ በርታ፣ በምስጢራተ ቤተክርስቲያን ተሳትፎ ጠንክር እንጂ ችግርህን ታስወግደዋለህ። ራስህን ግን አታስወግደው። ራስን ማጥፋት ባጭሩ ራስን ማጥፋት ትንሽ ችግር ለመፍታት ትልቅ ችግር መፍጠር ነው። ጊዜያዊ ችግር ለመፍታት ዘላለማዊ ችግር መፍጠር ነው። በጣም ቀላል ችግር ለመፍታት የተወሳሰበ ችግር መፍታት ነው። ሰው በምንጨቃ ይነሳ፣ ከሞትክ በኋላ ይነሳ በምንጨቃ። ሾፌሮች የሉም፣ ይነሳል ሰው በምንጨቃ ይነሳል። በቃ በቃ ለጊዜያዊ ችግር ቋሚ ችግር አትፍታ። አንድ ድምጽ ብቻ አላሰማችሁ። መስገብገብ ብር 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 አይናችን ይብረር አይባል ነገር ምድራዊነት፣ ስግብግብነት፣ ሆዳምነት፣ ገንዘብ ወዳጅነት ነው። መስገብገብ ብር 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 አይናችን ይብረር አይባል ነገር መስገብገብ ገንዘብ የኃጢአት መስሩ ለኩሉ እከይ አፍቅሮ ነዋይ ውእቱ
ገንዘብን መውደድ የኃጢአት ሁሉ ስር ነው። ሀብታም መሆን ኃጢአት አይደለም። ገንዘብን መውደድ ግን የኃጢአት ሁሉ ስር ነው። ታውቃላችሁ፣ ገንዘብን መውደድ ማለት ሀብት ማከማቸት ብቻ መሰላችሁ? ይሄ ውድ ዕቃ የመያዝ ፍላጎት እኮ ራሱ ስግብግብነት ነው። ታውቃላችሁ? ውድ ዕቃ፣ ውድ ልብስ መግዛት፣ ውድ ሰው ያላዘውን ስልክ የመያዝ ፍላጎት፣ ሰው ያልገዛውን ሰዓት የመግዛት ፍላጎት፣ በቃ ውድ ነገር መመኘት፣ ፍጹም የማይጠግም ርካሽ ፍላጎት ማለት እሱ ነው። ገንዘብ ወዳድነት የኃጢአት ሁሉ ስር ነው። ሁለት ጌሾ ተብሎ ተጠርቷል። እና እርሻ የተባለ በእርሻ የተዳፈነው ዕንቁ ማለት ሰውን ያህል ክቡር ፍጡር የገንዘብ ፍቅር አዳፈነው። ዛሬ ዓለምን የሚያጋድለው ደም የሚፈሰው ደም አልቆም ያለ ለምንድን ነው? በገንዘብ ፍቅር ነው። እየተጋደለ ያለ ደም እየፈሰሰ ያለ የድሃ ልጅ እንደ ዶሮ የሚታነቀው ለምንድን ነው? በገንዘብ ፍቅር ነው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ዛሬ ማታ በልተነው አሰር ለሚሆን እንጀራ የሰው ልጅ ታንቆ ይገደላል፣ ተገሎ አደባባይ ላይ ይጣላል። ለኛ የሚደረግልን ምህረት ምን አይነት ነው? ሰማያት ተከፍተው ዝናብ ማዝነማቸው የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ? መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ፣ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለ ነው የሚያሰኘው። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። በሚገባ ሰፋ ባለ ሁኔታ በተለይ ከሀብት ጋር ተያይዞ ተስፋ መቁረጥ ጋር ተያይዞ በሚገባ አስተምረውናል፣ መክረውናል። እኛም ደግሞ ይህንን ያስተማሩንን ወደ ልቦናችን ልንወስድ ያስፈልጋል። እግዚአብሔር አምላክ ይስጥልን፣ በእድሜ በጸጋ ያቆይልን ብላችሁ መርቁ። እሺ እንግዲህ እስቲ እንለፍ ወደ ጋዜጠኞቹ። የተፈጠረውን ነገሩን ጥርት አድርገን ምን እንደሆነ ግልጽ ላልሆነላችሁ ላልገባችሁ አካላቶች ካለ ነገሩን እስቲ ሁለት ወንድሞች ጥርት አድርገው ይነግሩናል። እንግዲህ አሁን ላይ እነዚህ ጋዜጠኞች ወደ እስራኤል ተጉዘው የሰሩት ፕሮግራም ገለልተኛ አይደለም። ማለትም በእስራኤል በኩል ያለውን የእስራኤልን ኢሜጅ ለማስተካከል እስራኤልን ውብ አድርጎ ለመሳል ነው እንጂ በፍልስጤም በኩል ያሉ ሰዎችን ኢንተርቪው አላደረጉም። ፕሮግራሙ ባላንስ የለውም በሚል ነው እንግዲህ አሁን ይህንን ፕሮግራም የሰሩት ማለት ነው። ጋዜጠኛ ዮናስ ኢቢኤስ ላይ የተናገረውን ነገር አስገብተዋል። እግረኛው ሚዲያም ሄዶ ሲጎበኝ ያለውን ነገር አስገብተዋል። እና በጣም ጋዜጠኛ ዮናስን በተለይ በጣም በተደጋጋሚ እዛ ቪዲዮ ላይ ሲያካትቱት ነበረ ማለት ነው። አሁን ኢትዮጵያ ውስጥ ያሉ ይህንን ፕሮግራም ደግፈው የሚከራከሩ ሰዎች አንድ የሚሉት ነገር ምንድን ነው? የጋዜጠኛ ዮናስ ፕሮግራም ላይ ትንሽ እንደውም ወደ ጋዛ አካባቢ ተጠግቶ ነበር፣ ወደ እስራኤል ድንበር አካባቢ ተጠግቶ ነበር። እዛ ከርቀትም ማየት ችሏል የሚል ነገር ነው። እና ሌላ ደግሞ እዛ እስራኤል ውስጥ ራሱ ሌላ ከፍልስጤም ወገን የሆኑ ሰዎችን ማግኘት በጣም ቀላል ነበረ። እነሱን ኢንተርቪው ማድረግ ይቻል ነበረ። እና ፕሮግራሙ የተሰራው ገለልተኛ ሆነው ሳይሆን እስራኤልን ደግፈው ነው። እስራኤል በጣም ጥሩ ነገር እየሰራች እንደሆነ ለማድረግ ነው። ይሄ ልክ እንደ ብሬን ዋሺንግ ነገር፣ ዋይት ዋሺንግ ነገር ተሰርቷል የሚል ነገር ነው እንግዲህ አልጀዚራ የዘገበው ማለት ነው። ይህን ፕሮግራም በሚመለከት ትንተና የሰጠው ዘካርያስ ዘላለም የሚባል ሰው እነዚህ ጋዜጠኞች ወደ እስራኤል የሄዱ ጋዜጠኞች ስለ ጉዳዩ ማብራሪያ እንዲሰጡ ልክ እንደ ደቡብ አፍሪካው የእነሱን ትንተና እንዲሰጡ ተጋብዘው ምንም ማብራሪያ መስጠት አልፈለጉም የሚል ነገር ነው እንግዲህ የተናገረው። ያም ነገር ነው ጉዳዩን ትንሽ ያጋጋለው ማለት ነው። ይሄ ፕሮግራም ከተለቀቀ በኋላ እንግዲህ ሰዎች በሁለት ጎራ ተከፍለው በጣም ሲከራከሩ አይቻለው ሶሻል ሚዲያ ላይ። አንዳንዶች እንግዲህ እነ ዮናስ እነ ጋዜጠኛ ዮናስ እንግዲህ ክርስቲያን ናቸው። የክርስትና እምነት ተከታይ ደግሞ እስራኤልን ሄዶ ለመጎብኘት ያለው ጉጉት የሚታወቅ ነገር ነው። ማለትም ኢየሱስ ክርስቶስ የተወለደበት ቦታ፣ የተቀበረበት ቦታ፣ መልአኩ ገብርኤል ደግሞ ለድንግል ማርያም በሰዓቱ ያበሰረበት ቦታ፣ በጣም ብዙ የኢየሱስ ክርስቶስ መቃብር ስፍራ ብዙ ቦታዎች አሉና ያንን የማየት ጉጉት የሌለው ኢትዮጵያዊ ክርስቲያን አለ ወይ?
በሚል ነው እንግዲህ በጣም ሲከራከሩ የነበሩት። ከዚህ በፊት እንደዚህ አይነት ዘገባ ተሰርቶ አያውቅም ወይ በሚል ሰዎች ጋዜጠኛ ዮናስን ፕሮቴክት የሚያደርጉ በጣም ብዙ ሰዎች አሉ። ሌላ ደግሞ ጋዜጠኛ ዮናስን ፕሮቴክት የሚያደርጉበት ምክንያት ጋዜጠኛ ዮናስ ኢቢኤስ ቴሌቪዥን ላይ ያለው ስብዕናና ከዚህ በፊት ለዘመናት የነበረውን ባህሪ ሁላችንም የምናውቀው ነገር ነው። የጋዜጠኛ ዮናስ ስነ ምግባር የሚታወቅ ነው። ኢቢኤስ ላይ ኢቲቪ ላይ ከነበረበት ጊዜ ጀምሮ ስንት ፕሮግራሞችን ሰርተዋል። ትዝታችን በኢቢኤስ በሚልም በሚሰራው ፕሮግራም እናውቀዋለን። እና በዚህ ጊዜ ከዚህ በፊት እንደውም ሌሎች ጋዜጠኞች በጣም ብዙ ነገር ሲባሉ ነበረ፣ በተለያዩ ነገሮች ሲወቀሱ ነበር። ግን ጋዜጠኛ ዮናስን እንደዚህ አይነት ግርግር ውስጥ ራሱ አይተነው አናቅም። በምንም ጉዳይ አወዛጋቢ ሆኖ ራሱ አያቅምና ይሄን ጉዳይ ከሱ ላይ ብታነሱት የሚል አስተያየት የሚሰጡ በጣም በርካታ ሰዎች አሉ። በተቃራኒው ደግሞ ይሄንን ፕሮግራም ደግፈው በጣም ብዙ ሰዎች እየተከራከሩ ነው። በተለይ እስልምና ተከታይ የሆኑ ወንድም እህቶቻችን ይሄ ፕሮግራም ትክክል ነው፣ ኢትዮጵያ ውስጥ ያሉ ጋዜጠኞች እና የቴሌቪዥን ፕሮግራሞች አንድ ቦታ ሄደው የሆነ ዘገባ መስራት ሲፈልጉ አንደኛ ስፖንሰር ተደርገው ከሄዱ ያ እነሱን ስፖንሰር ያደረጋቸው አካል ጥቅም ፈልጎ፣ ስለዚህ እዛ አካባቢ ሌላ እነሱ በሰሩት ፕሮግራም ልቡ የሚቆስል የሚጎዳ ሌላ ሰው አለ። ስለዚህ ለምንድን ነው ይሄንን ፕሮግራም የሰሩት? ሆን ብለው ነው ኢንቴንሽናሊ ነው የሚል ክርክር ነው የሚከራከሩት ማለት ነው። እና እንደሚታወቀው እንግዲህ እስራኤልና ፍልስጤም አካባቢ ያለው ውጥረት አሁንም እንደቀጠለ ነው። ስለዚህ አንድ ዘገባ ከሰሩ ገለልተኛ ሆኖ መስራት አለባቸው እና አንድን ሀገር ከፍ አድርገው ሌላውን ሀገር ደግሞ ኢግኖር አድርገው መሄዳቸው በጣም ልክ አይደለም በሚል እየተከራከሩ ነው። እናንተ እንግዲህ የዳሎል ኢንተርቴንመንት ቤተሰቦች እንደሚታወቀው እኛ ጋር ስድብ የለም፣ ማንቋሸሽ የለም። ሁሌም በሀሳብ ነው የምንነጋገረው፣ በሀሳብ ነው የምንከራከረው እና ስለዚህ ጉዳይ ምን ትላላችሁ? እናንተ ሀሳባችሁ ምንድን ነው? ስለ ጋዜጠኛ ዮናስ፣ ስለ እግረኛው ሚዲያ። አሁን እግረኛው ሚዲያ ላይ ፎከስ ያላረኩት ያው ጋዜጠኛ ዮናስ ላይ በጣም ብዙ ነገሮችን ስላየሁ ነው። ቲክቶክ ላይ ሰዎች መንገድ ላይ ጋዜጠኛ ዮናስ እየተንቀሳቀሰ ራሱ የቪዲዮ የቀረጹ የሚለቁ ሰዎች አሉ እና ትንሽ ፎከሱ ጋዜጠኛ ዮናስ ላይ ስለሆነ ነው። አንደኛ የኢቢኤስ ቴሌቪዥንም ትልቅ የቴሌቪዥን ቻናል ስለሆነ ፎከሱ እዛ ላይ ስለበዛ ነው እና እግረኛው ሚዲያም በተመሳሳይ መንገድ። ስለዚህ እናንተ የዳሎል ኢንተርቴንመንት ቤተሰቦች በዚህ ጉዳይ ያላችሁ ሀሳብ ምንድን ነው? ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ወደ እስራኤል ከተለያዩ ሚዲያዎች ተወጣጥተው ላቀኑ ኢትዮጵያዊ ጋዜጠኞች እስቲ ይህንን ቪዲዮ አድርሱልኝ። ስለነዚህ ህፃናት ምን ያህል ታውቃላችሁ? ማለትም እስራኤል ጋዛ ላይ ባደረገችው ጥቃት ያለ ኃጢአታቸው ያለ በደላቸው በምትመለከቱት መንገድ ስለተጨፈጨፉ መከራቸውን ስላዩ ህፃናት ምን ያህል ታውቃላችሁ? እንደ ሰውነታችሁ ለነዚህ ልጆች አዝናችኋል? አዎ ከሆነ መልሳችሁ ይህንን ሁሉ ስቃይና መከራ እነዚህ ህፃናት ላይ ስታወርድ የነበረችው እስራኤል ያቀረበችላችሁን ግብዣ እንዴት ልትቀበሉ ቻላችሁ? ይህንን ጥያቄ ዝም ብዬ አይደለም የጠየኳችሁ። ምክንያቱም የተጠየቃችሁት እንደ ሀገር የኢትዮጵያ ጋዜጠኞች ብቻ ስላልሆናችሁ። ጎረቤታችን ላይ የኬንያ ጋዜጠኞችን በተመሳሳይ ተጠይቀዋል። ለምሳሌ የኬንያ ጋዜጠኞች አልተቀበሉም። ምክንያቱም እቺ እነሱን የጋበዘችው ሀገር እነዚህ የምትመለከቷቸው ህፃናት ላይ ያለ ርህራሄ ጥቃት ስትፈጽምና ለሞታቸው ለስቃያቸው ምክንያት እንደነበረች ስለሚያውቁ እናንተ ለምን ተቀበላችሁ ነው ጥያቄው። ይህንን ጥያቄ በሰብአዊነት እንድታዩት ፈልጋለሁ። ጋዛ ላይ በዛ መልክ ያለቁ ህፃናትን አይተ ያላዘንክላቸው ያንተ እምነት ተከታይ ስላልሆኑ ከሆነ አንተ ሰው አይደለም። በደንብ አዳምጡኝ። ሰብአዊነት መስፈርት የለው። አማራ፣ ኦሮሞ፣ ትግራይ አይልም። ኢትዮጵያዊ፣ ኬንያዊ፣ አሜሪካዊ አይልም። ሙስሊም፣ ክርስቲያን አይልም። መስፈርቱ ሰውነት ብቻ ነው። ሁሉም ነገር ከሰውነት በኋላ የሚመጣ ነው። ዘርክ፣ ብሔርክ፣ ሃይማኖትክ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ሙስሊሞች ግን ማን ላይ የልብ ልብ እየተሰማቸው እንደሆነ ተመልከቱ። ይኸው የምትመለከቱት የእስራኤሉ ፕሬዝዳንት ነው። ግን ማንም ሰው አይናገረው፣ ማንም ሰው አይናገርም። የልብ ልብ የሚሰማቸው ጋዜጠኞች ሲሆኑ ወይ ዩቲዩበሮች ሲሆኑ ወይ ቲክቶከሮች ሲሆኑ፣ ይሄ ደግሞ ጠቅላይ ሚኒስትር አብይ አህመድ ነው። እንደምታዩት የአይሁድ ኮፍያ ወይም ለብሶታል። ግን ማንም ሙስሊም ሲናገሩ አታዩት። እንዴት ይሄ እነሱ ጋር ይሄዳል? ይሄ እኮ የጋዛ እጅ ያለበት የጋዛ ህፃናት እንትን ይበል ቤተሰቡ ላይ ይድረስ የሚል ሙስሊም አታዩም። ለምን ዩቲዩበሮች ላይ ሲሆን፣ ለምን ጋዜጠኞች ላይ ሲሆን፣ ለምን ቲክቶከሮች ላይ ሲሆን?
ደብል ስታንዳርድ ጫፍ መድረሱ የምታዩት በሙስሊሞች ነው። በነገራችን ላይ የአይሁድ ፕሬዝዳንት ኢትዮጵያ ሲመጣ ጸጥ ነው ያሉት። ምንም አላሉት፣ አልተንጫጩም። ይሄ ዘር ጨፍጫፊ፣ ይሄ ህፃናትን የገደለ ለምን ኢትዮጵያ ገባ አይሉም፣ አላሉም። ያውቁታል፣ ሊሚታቸውን ያውቁታል፣ ልካቸውን ያውቁታል፣ እስከምን ድረስ እና እኛ ጋር እየመጡ አሁን እዚህ እየመጡ እንቧ ከራዩ ይላሉ። እና እንደ እባብ ሁለት ምላስ መሆናችሁን ትታችሁ ከቻላችሁ ወይ ተቃውሙ ወይ ተው። ሀሳቡን ለእናንተ ነው የምሰጠው፣ ሀሳብ እንድሰጡ። ግን ምን ማንሳት ፈልጋለሁ እዚህ ጋር ማንም ሰው ሲገደል የሚወድ ሰው አለ ብዬ አላስብም። በተለይ እኛ ኦርቶዶክሳውያን ክርስቲያኖች በደንብ አስተውላችሁ ከሆነ ቤተክርስቲያናችን ስለ ሰላም ነው የምትጸልይ፣ ስለ ፍቅር ነው የምትጸልይ እንጂ የትኛውንም ጦርነት አታበረታታም፣ የትኛውንም ጦርነት አታወጅም። በየትኛውም ሃይማኖት ውስጥ ይኩን ምሳሌ በእስራኤልና በጋዛ መካከል በነበረው ጦርነት እንግዲህ በርካታ ህፃናቶች፣ በርካታ ትላልቅ ሰዎች፣ በርካታ ሰዎች አልቀዋል። በዛ በማለቃቸው ሰዎች ስለሆኑ በስለመሞታቸው እናዝናለን። ምንም ስለሆነ ማዘን አለብን ማለት ነው። መሞት የለበትም ሰው በጦርነት በየትኛውም ሁኔታ እግዚአብሔር የፈጠረው ፍጡር በእንደዚህ አይነት በምድራዊ ጦርነት መሞት የለበትም። ይህን እናምናለን፣ መሞት እንደሌለበት ማለት ነው። ማንም ሰው ሆኖ እንኳን ይበላቸው የታባታቸው የሚል ሰው አለ ብዬ አላስብም። በህፃናቱን መጨፍጨፍ በተደረገው ባለው ጦርነት ሲባል አስከያሚና አስከፊ ነገር ነው። አታዩትም? በሀገራችን እንኳን እየተደረገ ያለው ነገር ስንት አስከፊ ጦርነት በመኖሩ እኮ ዛሬ እንደ ልብ ወተን መግባት፣ እንደ ልብ ገዳም መጎብኘት፣ እንደ ልብ አባቶቻችን ዘንድ ደርሰን ለመምጣት እኮ አልቻልንም። እርስ በርስ ጦርነት አስጊ ስለሆነ ማለት ነው። ስለዚህ ማንም ሰው ይሄንን አይደግፈውም። እነዚህ ጋዜጠኞች ለምን ወደ መቼም እስራኤልን መጎብኘት ማየት የማይፈልግ የለም። በተለይ ለእኛ ለኦርቶዶክሳውያን ክርስቲያን ለሆነ የመጨረሻ ግባችን በምድር ስንኖር እስራኤልን ኢየሩሳሌምን ጎብኝተን ወደ ሰማያዊ ቤታችን መጓዝ ነው። ስለዚህ የሄዱባቸው መንገዶች ለምን እስራኤል ሄዱ፣ ለምን እንዲህ ተደረገ ተብሎ የሚደረጉ ነገሮች ትክክል ናቸው ብዬ አላስብም። በእኔ በኩል ግን ህፃናቱ መጨፍጨፋቸው፣ ሰው መሞቱ፣ የተለያየ ነገር መሆኑ ማንም ሰው ያዝናል። ማንም ሰው በሰው ሞት የሚደሰት አካል የለም፣ የትኛውም ሃይማኖት ውስጥ ቢኖር ማለት ነው። ይህን እናምናልና እነዚህ ሰዎች እስቲ ምንድን ነው ያደረጉት? ትክክል አይደለም ወይ? ጭራሽ መሄድ አልነበረባቸውም ወይ? ወይስ ከዘገባቸው አንጻር የተሰራው ነገር ትክክል አይደለም? ምን ትላላችሁ? ይህንን ተቃውሞ ከምን አንጻር ትመለከቱታላችሁ? ሀሳቡን እናንተ ሀሳቦቻችሁን እንድትሰጡኝ እፈልጋለሁ። ሁላችሁም በቅንነት በዚህ ላይ ሀሳብ ስጡ። ወደ እፎይ ልምጣላችሁ። እንግዲህ ክርስቲያኖችን ለማሸማቀቅ ብዙ ነገር እየተደረገ ነው፣ እኛ እስራኤላውያንን የምንደግፍባቸው መንገዶች አሉ ብሎ የሚገልጻቸው ነገሮች አሉ። የእኛዎቹ ሲያሽቃብጡ እየተመለከተን ነው። ሙስሊሞቹ ማለት ነው። ከፍልስጤም ጎንነን፣ ፍልስጤም ቪቫ ፍልስጤም እያሉና ማለታቸው ችግር አልነበረውም። ነገር ግን ክርስቲያኖችን ለማሸማቀቅ ደግሞ ለምን እስራኤልን ደገፋችሁ የሚል ተቃውሞ እያነሱ ነው። ኦኬ እኛ ልንደግፍ ምንችልባቸውን ወደ 8 ነጥቦች ልንገራችሁ። አንደኛ፣ እኛና እስራኤል ቀጥታ የደም ትስስር አለን። በአንደኛ ነገሥት ምዕራፍ 10 ላይ ንግሥት ሳባ ወይም ማክዳ ከጠቢቡ ሰለሞን ቀዳማዊ ሚኒሊክን ወልዳለች ብለን እናምናለን። ቀዳማዊ ሚኒሊክ ደግሞ በኢትዮጵያ ላይ ትልቅ ስራ የሰራ ነው። ታቦተ ጽዮንንም እንዲመጣ ምክንያት የሆኑ ናቸው። እኛ ታቦተ ጽዮንን የምናከብር፣ ስለዚህ የንግሥት ሳባ የሚኒሊክ የልጅ ልጆች ነን። ያ ማለት ከእስራኤል ጋር ዘመድ ነን፣ የጠቢቡ የሰለሞን ልጅ ልጆች ነን ማለት ነው። ከዚህ በላይ ግን ደግሞ ሌላ ልስጣችሁ። ዘውልቅ ምዕራፍ 12 ቁጥር 1 ላይ እስራኤልን ከግብፅ ባርነት ከፈርዖን እስራት ነፃ ያወጣቸው፣ ቀይ ባህርን ሰንጥቆ ያሻገራቸው ነቢየ ሙሴ ሚስቱ ኢትዮጵያዊ ነች። ዘውልቅ 12 ቁጥር 1 ላይ እንደሚናገረው ማለት ነው። ነቢይ ሙሴ ደግሞ 2 ልጆች ወልዷል። ዘውልቅ 18 ከቁጥር 2 እስከ 5 ሙሴ የወለዳቸው 2 ልጆች ከኢትዮጵያዊት ሚስቱ ነው። ይህ ማለት እስራኤሎች የሙሴ የልጅ ልጅ ከሆኑ በእናታቸው በኩል ኢትዮጵያውያን ናቸው እስራኤሎች ማለት ነው። እኛ በአባታችን በኩል እስራኤላውያን ልንሆን እንደምንችል እነሱ ደግሞ የሙሴ የልጅ ልጅ ሲሆኑ በእናታቸው በኩል ኢትዮጵያውያን ናቸው ማለት ነው። ከዚህ አንጻር የተነሳ እኛ እስራኤልን መደገፍ እንችላለን። ነጥብ 2 ብዙ ቅርሶች በእስራኤል አሉን። ዴር ሱልጣን ገዳምን ጨምሮ እጅግ በርካታ
ቅርሶች በእስራኤል ኢትዮጵያኖች ስላለን ያ ቅርሳችን ምንም ነገር እንዳይሆን፣ እንዳይበላሽ፣ አደጋ እንዳይደርስበት ከጠላት ወራሪ እንዲጠበቅ እንፈልጋለን። ለምሳሌ የኢትዮጵያ ነገስታት አብዛኞቹ በእስራኤል የሚገኙ የኢትዮጵያ ቅርሶችን አስጠብቀዋል። አራተኛው አፄ ዮሐንስ የሰራው ገዳም አለ። ለምሳሌ የኦቶማን ኢምፓየርን ድባቅ መጥቶ የቱርክን ወራሪ ኃይል ማለት ነው ኪዳነ ምሕረት ገዳም አሰርቷል እዛ። ይሄ ገዳም ስቲል በጣም ተወዳጅና በጣም ታዋቂ ነው። ቱርክን የወሰድን እንደሆን ደግሞ ቱርክ በተቃራኒው የክርስቲያን ገዳም የነበሩ ቤተክርስቲያን የነበሩትን ወደ መስጊድ የቀየረች ነች። ኤግዛምፕል ኢስታንቡል ላይ የሚገኘው ሃጊያ ሶፊያን መውሰድ ይቻላል። በፊት ገዳም የነበረ አሁን ወደ መስጊድ የቀየረችው ማለት ነው። ስለዚህ ግብፅ ቱርክ ደግሞ ለማን ነው የምንረዳው? ለፍልስጤም። እኛ በምንም ተአምር ቱርክ የምንረዳውን ልንረዳ አንችልም። ምክንያቱም ቱርክ ጠላት ስለሆነች የክርስቲያን ሀገር። ነጥብ 3 ታሪካዊ የመጽሐፍ ቅዱስ ቦታዎችን ሄደን መጎብኘት እንፈልጋለን። ለምሳሌ ደብረ ታቦር፣ ራስ ቅል፣ ደብረ ዘይት፣ ኢየሩሳሌም እንደዚህ የሚባሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በአካለ ሥጋ በነበረበት ወቅት ያስተማራቸው ቦታዎችን ሄደን መጎብኘት እንፈልጋለን። እኚህ ቦታዎች ደግሞ የሚገኙት አብዛኞቹ በእስራኤል ስለሆነ እነኚህ ቦታዎች ከታሪክ ላይ እንዳይወገዱ፣ እንዳይጠፉ፣ ከዓለም ካርታ እንዳይወገዱ ስለምንፈልግ በዚህ ምክንያት እስራኤልን እንደግፋታለን። ነጥብ 4 ብዙ ቤተ እስራኤላውያን ኢትዮጵያኖች ስለሚገኙ እዛ መረጃዎች እንደሚያመላክቱት እስከ 200 ሺህ የሚቆጠሩ ቤተ እስራኤሎች በእስራኤል ይገኛሉ። ወይም በእናታቸው ኢትዮጵያዊ ናቸው ወይም በአባታቸው ኢትዮጵያዊ ናቸው፣ ግን ቤተ እስራኤል የሚባሉ ማለት ነው። የኢትዮጵያ ዝርያ እንደገና ደግሞ እስራኤላዊ አይሁድ ዝርያ ያላቸው ማለት ነው። ስለዚህ እነኚህ እስራኤልን ማጥፋት ማለት 200 ሺህ የሚበልጡ ቤተ እስራኤላውያንን ጦርነት እነሱ ላይ ጅምላ ጭፍጨፋ ማወጅ ማለት ነው። እኛ ደግሞ ዜጎቻችን በየትኛውም ቦታ ይሁኑ እንዲገደሉብን አንፈልግም። በዚህ ምክንያት ከእስራኤል ጎን እንሆናለን። ነጥብ 5 እስራኤል በአሸባሪ ላይ ባላት አቋም ምክንያት እንደግፋታለን። እስራኤሎች አብዛኞቹ የአይሁድ እምነት ተከታይ ናቸው። ይሁኑ እንጂ የሃዌን ስም እየጠሩ ክርስቲያኖችን አያርዱም። በዚህም ምክንያት ለሽብርተኛ ቦታ የላቸውም። አይኤስአይኤስን ብንወስድ ለምሳሌ አላሁ አክበር እያለ ክርስቲያኖችን ደጋግሞ ያርዳል። ኤግዛምፕል ሊቢያ ላይ በቀይ ባህር አጠገብ ክርስቲያኖችን ኢትዮጵያውያንን ከ30 በላይ አርዶ ደማቸው ቀይ ባህር ውስጥ ሞልቶ ያ በቀል አምጥቶባቸው ሊቢያዎችን ከ11 ሺህ በላይ ቀይ ባህር ላይ የፈሰሰው የነዛ ንጹሐን ደም ሊቢያን ምን እንደሰራት በዚህ ወር ውስጥ የምናውቀው ነው። እነኚህ ሀገራት ደግሞ ከፍልስጤም ጎን ናቸው። አሸባሪ ሀገራት ያሉባቸው በሞላ ፍልስጤምን ነው የሚደግፉት። እስራኤል ደግሞ አይኤስአይኤስን አጥብቃ ትቃወማለች። ስለዚህ እኛ ከእስራኤል ጎን እንሆናለን በዚህ ምክንያት። 6ኛ ምክንያት እስራኤል ቅዱስ ቦታችን ነች። ቅዱስ ቦታችን ነች ስንል ሐዋርያት የወጡባት ያስተማሩባት፣ ጌታችን መድኃኒታችን ክርስቶስ የተወለደባት፣ እንደገና ደግሞ ቤዛ ያገኘንበት ስፍራ ነው። የተሰቀለበት፣ የሞተበት፣ ትንሣኤውም የተረጋገጠበት ቦታ ስለሆነ ቅዱስ ስፍራችን ነች ብለን እናምናለን። ምክንያቱም ዋጋ የተከፈለው ለኛ እዛ ቦታ ላይ ስለሆነ። ይህንን ስንል ሙስሊሞች ጌታችሁ የተሰቀለበት የተገደለበት ቦታን እንዴት ትደግፋላችሁ ይሉናል። ይሄ ነገር ውስጠ ወይራ ነገር ነው። የሆነ የጭቃ ውስጥ እሾክ ነው። ያዘኑ ይመስላሉ እንጂ የሚዋጋ መርዝ ይዟል። እንዴት ካላችሁ በመጀመሪያ ደረጃ ሙስሊሞች ጌታችሁ የተገደለበትን ስፍራ እንዴት ቅዱስ ትላላችሁ፣ ትወዱታላችሁ፣ እንትን ትሉታላችሁ ካሉን የምንጠይቃቸው ጥያቄ ኢየሱስ ክርስቶስ እንደተሰቀለ እንደሞተ ታምናላችሁ ወይ? ካላመናችሁ የተሰቀለበትን የሞተበትን ቦታ አትደግፉ ልትሉን አትችሉም። ምክንያቱም ሱራ 4 157 ላይ አልሰቀሉትም አልገደሉትም ይላል። አልገደሉትም አልሰቀሉትምም ካለ እናንተ ምን ቤት ናችሁ? አይ እንደተሰቀለ እንደሞተ እናምናለን ካላችሁ ደግሞ ቁርአንን በእርግጫ ስለምትሉልን እናመሰግናለን። ነገር ግን እኛ ቅዱስ ነን፣ በቅዱስ ስፍራችን ስንል ካለው የታሪካዊ ሁኔታ ነው። ሌላኛው ግን ይህንኑ ጥያቄ ወደ እናንተ ማምጣት እንችላለን። ነቢያችሁ ከመካ የተሰደደበት ነው። ከመካ ተሰዶ ወደ መዲና ሲሄድ እንደገና ደግሞ ተከታዮቹ ወደ ኢትዮጵያ ልኳል። እናንተ መካን የከተሞች ሁሉ እናት የምትሉበት ምክንያት ምንድን ነው? ምክንያቱም የተሰደደባት ነችና። እናንተም ይህንን ሎጂክ ወደ ራሳችሁ አንጡት። 7ኛ ነጥብ እኛ እስራኤልን የምንወድበት ምክንያት መዝሙር
122 ቁጥር 6 ላይ ለእስራኤል ለኢየሩሳሌም ሰላምን ለምኑ ተብለናል። ስለዚህ እስራኤልን እናጠፋለን ከምድረ ገጽ ከሚል ጋር በፍጹም አብረን ልንቆም አንችልም። ምክንያቱም ሰላምን ለምኑ ተብለን ስለተያዘዝን ማለት ነው። 8ኛ ኢየሩሳሌምን እንዳንረሳ እንድናስባት ታዘናል። መዝሙር 137 ከቁጥር 5 እስከ 6 ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ ከጉሮሮዬ ጋር ትጣበቅ። ኢየሩሳሌምን መውደድ እንዳለብን እዚህ ላይ ታዘናል። በዚህ ምክንያት እኛ ኢየሩሳሌምን እስራኤልን እንደግፋለን። በጨዋ መልኩ እናንተ ፍልስጤምን የምትደግፉባቸውን ነጥቦች ማስቀመጥ ትችላላችሁ። እንደሰማችሁት ነው። ሰፋ ያሉ ሀሳቦችን አንስቷል። እፎይ መቼም ያው በእስልምናው ላይ የሚሰራ ወንድማችን ነው፣ ታውቁታላችሁ። በርካታ ስራዎችን እየሰራ ያለ ወንጌልን እየሰበከ እያስተማረ ያለ ወንድም ነውና እንዲህ አይነት ሀሳቦችን ሰጥቷል። በሀሳቡስ ምን ትላላችሁ? ያው አብዛኞቹም ከመጽሐፍ ቅዱስ እያጣቀሰ የገለጻቸው ሀሳቦች ናቸው። እሺ በመጨረሻ በአብይ ጾም ባለንበት ጾም ምን አይነት ጸሎቶችን መጸለይ አለብን፣ ምን ማድረግ አለብን የሚለውን ተከታትለን እንጨርስ። በዚህ በአብይ ጾም ልንጸልያቸው ልናነባቸው የሚገቡ ዋና ዋና መጽሐፍት አንደኛ ድርሳነ ማህያዊ። ሁላችሁም እንደምታውቁት ድርሳነ ማህያዊን ከ36ቱ ቅዱሳን አንስት ኤልሳቤጥ፣ ቤርዜዲና ሜልቴዳ የሚባሉ ቅዱሳን አንስት ናቸው የደረሱት። መድኃኔዓለም ኢየሱስ ክርስቶስ የሕማሙን ነገር አመልክቷቸው ማለት ነው። በ7 ቀናት የተከፈለ የጸሎት መጽሐፍ ነው። እጅግ በጣም ጠቃሚ መጽሐፍ ነው። ልታነቡት ይገባል። ቃል ኪዳኑም ምን ይላል መሰላችሁ? በየወሩ በ27 በወር አንድ ጊዜ የጸለየውን በቀኝ በኩል የተሰቀለውን ወንበዴ የፈያታዊ ዘየማንን ጸጋና በረከት ያገኛል ይላል። የቻለና የሆነ ዕለት በየቀኑ ካልሆነም ደግሞ ረቡዕ እና ዓርብን የጸለየው ሰው ደግሞ መድኃኔዓለም ኢየሱስ ክርስቶስን ገንዘው የቀበሩት የቅዱስ ዮሴፍና የቅዱስ ኒቆዲሞስን ጸጋና በረከት ያገኛል ይላል። በቀን 7 ጊዜ ድርሳነ ማህያዊን የጸለየውን ሰው ደግሞ ይላል በቀን 7 ጊዜ የጸለየውን ሰው ደግሞ በሰማይ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ቀጥሎ በክብር ሁለተኛ የሆነውን የቅዱስ ዮሐንስ ወልደ ነጎድጓድ የቅዱስ ዮሐንስ ፍቁረ እግዚእን ረድኤት ጸጋ በረከት ያገኛል ይላል። አዎ ክብሩ ከዮሐንስ ወልደ ነጎድጓድ ጋር አንድ ይሆናል ይላል። እጅግ በጣም አይገርምም? ስለዚህ ሁላችሁም አደራ ድርሳነ ማህያዊ የሚል መጽሐፍ ገዝታችሁ በደንብ ጸልዩ፣ በደንብ አንብቡ። እሺ ሁለተኛ በዚህ በአብይ ጾም ልትጸልዩትና ልታነቡት የሚገባ ዋና መጽሐፍ ድርሳነ መድኃኔዓለም ወገድለ አቡነ መብዓ ጽዮን የሚል መጽሐፍ አለ። አዎ እሱ መጽሐፍ የመድኃኔዓለም የኢየሱስ ክርስቶስ ለሰው ልጆች የሰጣቸውን ሁሉንም ቃል ኪዳኖች ጠቅልሎ የያዘ የመድኃኔዓለም የኢየሱስ ክርስቶስ የሕማሙን ነገር የስቃዩን ነገር የመስቀሉን ነገር የሚያወሳና የሚናገር ይህንንም ያነበበ ደግሞ ምን አይነት ጸጋና በረከት ክብር እንደሚሰጠው ይናገራል እዛ ላይ። እርሱንም ገዝታችሁ አንብቡ። ሶስተኛ ደግሞ የገድለ አቡነ እስትንፋሰ ክርስቶስ ገድል ላይ የሐሙሱ ላይ በመድኃኔዓለም በኢየሱስ ክርስቶስ በእያንዳንዱ ገላው ላይ የደረሰውን መከራና ስቃይ እያወሳችና እየጠቀሰች እየተናገረች ከአቡነ ዘበሰማያት ከአባታችን ሆይ ጋር የምትጸለይ እጅግ በጣም አስገራሚ ጸሎት አለች። ታዲያ ይህችን ጸሎት በፍጹም እምነት ሆኖ የጸለየ ሰው በጸለየባት ቅጽበት ከዘመዶቹም ከአዝማዶቹም ከሌሎቹም ወገኖች በየቀኑ ጸሎቷን በጸለየ ቁጥር 1000 ነፍሳትን ከሲኦል እንደሚያወጣ ቃል ኪዳን ተገብቶለታል። ይህችን ድርሰት እጅግ በጣም በሚገርማችሁ ሁኔታ ቅዱሱ አባታችን አቡነ እስትንፋሰ ክርስቶስ ናቸው የደረሷት። ታዲያ እሷም ልክ እንደ ድርሳነ ማህያዊ የመድኃኔዓለም የኢየሱስ ክርስቶስ እያንዳንዱ ገላው ላይ የደረሰውን መከራና ስቃይ ትናገራለች፣ ታወሳለች። ታዲያ ይህቺ ጸሎት ደግሞ ብድግ ብሎ የደረሷት ሳይሆን በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ልቦና፣ በ7ቱ ሊቃነ መላእክት ልቦና፣ በ99ኙ ነገደ መላእክት ልቦና፣ በ24ቱ ካህናተ ሰማያት በ40ቱ እንስሳ ልቦና ታስባና ተይዛ የኖረች ነበረች። ታዲያ ቅዱስ አባታችን አቡነ እስትንፋሰ ክርስቶስ መድኃኔዓለም ኢየሱስ ክርስቶስ ገልጾላቸው ደርሰዋታል ማለት ነው። ቅዱስ አባታችን አቡነ እስትንፋሰ ክርስቶስ ይህችን ጸሎት በሚጸልዩ ሰዓት መድኃኔዓለም ኢየሱስ ክርስቶስ እንደተሰቀለ ሆኖ ይታያቸው ነበረ። በዚህ ጊዜ እጅግ በጣም ምርር ብሎ ያለቅሱ ነበረ። 3ቱ ቅዱሳን ደናግላን ቤርዜዲ፣ ሜልቴዳና ኤልሳቤጥም ይገለጹላቸውና ያጽናናቸው ነበረ። በጣም የምትገርም አስደናቂ ጸሎት ናት። ታዲያ ይህችን ጸሎት የጸለየ ሰው ከቤተሰቦቹ ከዘመድ አዝማዶቹ ውጪ 1000 ነፍሳትን ያወጣል ይላል። ነገር ግን ይህች ጸሎት ነፍሳትን ከሲኦል አታወጣም አታስምርም ብሎ የሚጠራጠርና ጥያቄ የሚጠይቅ ሰው ካለ የወልደ እግዚአብሔርን ሰው መሆን ከማመን የወጣ እና በምህረት ዓይኔም አልጎበኘውም ብሎ ተቀምጧል። እሺ ከነዚህ መጽሐፍት ውጪ ባዘቦት ቀን ዝም ብለን ቁጭ ብለን ከስልካችን ለመለየትና ለመላቀቅ ብለን የምናነባቸው ብዙ መጽሐፍት አሉ። ለምሳሌ የአቡነ ሽኖዳ ሳልሳዊን የትርጉም መጽሐፍት፣ በሳቸው ተጽፎ የተተረጎሙ መጽሐፍት
ሁሉንም ብታነቡ እጅግ በጣም ተጠቀሙባቸዋላችሁ። ከዚያ ውጭ ደግሞ የቅዱስ ዮሐንስ አፈወርቅ የትርጉም መጽሐፍትንም በሙሉ ካገኛችሁና እነሱንም ብታነቡ በጣም ትጠቀማላችሁ። በነገራችን ላይ የአቡነ ሽኖዳና የቅዱስ ዮሐንስ አፈወርቅ የትርጉም መጽሐፍት ወይም ደግሞ ድርሰቶች በሙሉ መንፈሳዊ መጽሐፍ የማንበብ ፍላጎቱ ሞራሉ ለሌለው ሰው በራሱ ፍላጎትን የሚያበረታቱና የሚያመጡ እንዲሁም ደግሞ መንፈሳዊ ሕይወታችንን የሚያጎለብቱ መጽሐፍት ናቸው። አሁን ለምሳሌ የአቡነ ሽኖዳ ሳልሳዊ የነፍስ አርነትና የዲያብሎስ ውጊያዎች የሚሉትን መጽሐፍት ግዴታ ማንበብ አለባችሁ ብዬ አስባለሁ። እጅግ በጣም ለወጣቶች የሚጠቅሙ መጽሐፍት ናቸው። መቼም ሁሌም የታወቀ ነው ብዬ ነው። ምክርን ስንፈልግ፣ ሐሳብን ስንፈልግ የአቡነ ሽኖዳን፣ ተግሳጽን ስንፈልግ ደግሞ የቅዱስ ዮሐንስ አፈወርቅ መጽሐፍ ማንበባችን መቼም ተገቢ ነው። እሺ የኛ የሀገራችን የቤተ ክርስቲያናችን እንቁ መምህራን ከጻፏቸውና ከደረሷቸው መጽሐፍት ደግሞ የዲያቆን ሄኖክ ኃይሌን መጽሐፍት ሁሉንም ብታነቧቸው እመክራለሁ። በተለየ ሁኔታ ግን ሕማማት የሚለውን መጽሐፍ በዚህ በአብይ ጾም ገዝታችሁ ግዴታ ማንበብ አለባችሁ ብዬ አስባለሁ። እኔ ሕማማት የሚለው የዲያቆን ሄኖክ ኃይሌ መጽሐፍ እጅግ በጣም ሕይወቴ ላይ ትልቅ ለውጥ ትልቅ ተጽዕኖ ፈጥሯል ብዬ አስባለሁ። ሌላው የዲያቆን ሄኖክ ኃይሌ ተግባራዊ ክርስትና የሚል መጽሐፍም አለ፣ የትርጉም መጽሐፍ፣ እሱንም አንብቡ። ከዚያ ውጭ ደግሞ የዲያቆን ህብረት የሽጥላን ህይወተ ወራዙት፣ የወጣቶች ህይወት የሚለውን መጽሐፍም እሱንም አንብቡ። አሁን በቅርቡ የወጣ የዲያቆን ዮሐንስም ደግሞ መጽሔተ ወራዙት የሚል እጅግ በጣም አስደናቂ መጽሐፍ አለ፣ እሱንም አንብቡት። በሚቀጥለው ደግሞ በዚህ በአብይ ጾም ቻሌንጅ ያደርጉናል፣ ይሞግቱናል ብዬ የማስባቸውን መጽሐፍት እጠቅስላችኋለሁ። እናንተ ደግሞ በኮሜንት ሴክሽን ይሄ መጽሐፍ ጠቅሞኛል፣ ይሄ መጽሐፍ ህይወቴን ለውጦልኛል፣ በጣም ጥሩ መጽሐፍ ነው የምትሉትን ትነግሩናላችሁ ማለት ነው። እኛም ገዝተን ወይም ደግሞ ፈልገን እናነበዋለን ማለት ነው። ይሄ ቪዲዮ ለሁሉም ሰው እንዲዳረስ የበኩላችሁን አስተዋጽኦ አድርጉ እላለሁ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ሰጥቶን ይህንን የአብይ ጾም በትጋት ጾም ነው የምንጠቀምበት ጾም ያድርግልን። አሜን። ይቆየን። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እግዚአብሔር ክፉን ዘመን ያርቅ። እንዲህ አይነት ጦርነት አስከፊ ነገርን ሁሉ አርቆ ለዓለማችን፣ ለሀገራችን፣ ለአህጉራችን ሁሉ ሰላም፣ ፍቅር ያምጣልን። መቼም በዚህ ባለንበት ጾም ወደ እግዚአብሔር ልንጠጋ፣ ወደ እግዚአብሔር ልንቀርብ፣ እሱን ልንለምን ያስፈልጋል። የመጣውን መከራ የመጣውን ችግር ሁሉ እንዲያስወግድልን አምላካችን ቅዱስ ፈቃድ ይሁንልን። በጾሙ ተጠቅመን ደግሞ 30፣ 60 መቶ ያማሩ ፍሬዎችን እንድናፈራ በንስሐ ሕይወት ተመላልሰን ስጋውን በልተን ደሙን ጠጥተን ደግሞ ሁላችንም የመንግስት ወራሾች እንድንሆን የአምላካችን ቅዱስ ፈቃድ ይሁንልን። በሌሎች ጊዜ በተለያየ መረጃ እስክንገናኝ ሰብስክራይብ እና ላይክ፣ ሼር ማድረጋችሁ እንዳትረሱ። እጅግ አከብራችኋለሁ። ቸር ቆዩልኝ።